አንኮራም ግባ በለው በቃ አለቀ። ምንም እኮ በቃ አንፈራም አንኮራም። ቡዳፔስት ላይ እንገናኝ። ፒኤስጂ የዛሬው ማለት ነው ይላችሁ የፒኤስጂ ማን ኦፍ ዘ ማች ዚስ ጋይ ፐርፎርማንስ ከዴምቤሌና ከቪቲኒያ በላይ የተጫወተው ዛሬ ዳኛው ነው። በጣም ነው የተጫወተው። እንዴት ነው ፋውል እየተሰራባቸው ለነዛ ለተቃራኒ ቡድን የሚፈርደው ላይ በጣም በላይ እንደነበረ እናቴ ነህ። ምን እሺ ነው አቺ ምን ባለፈው ማድሪድን ጥለው ስለመጡ ሙኒኮች አታ ፍሎረንቲኖ ፔሬዝ ደርሳ ይሆናል እኮ አንተ እኮ አታፍርም። ቴክስት ሲገባለት ሰምቻለሁ። እኔ ልንገራችሁ ሲቢ ቴክስት ሲገባለት ሰምቻለሁ ለዳይ ኤኒዌይስ አቻ ወጥቷል። እኔ ኤክስፔክት ያደረኩት ነገር የተፈጠረው ሃሪኬን አሳዝኖኛል። ኦሊሴ ኦሊሴ ሚስተር ነንቻላንት አይደለ? ሲጮትም ነንቻላንት ነው። ሉዊስ ኤንሪኬ ግን ደብሊው ይችላል። ፒኤስጂ we will be there። ዋንጫ ጨዋታ ብላችሁ አታቅሉት። በቀሌን ምወጣው የዛኔ ነው በሉት። ላስት ይር እንዴት አድርገው እንዳሰናበተን ከሻምፒዮንስ ሊግ ታስታውሳላችሁ። ፒኤስጂ አልፏል። ፋይናል ጌም ላይ በደንብ አድርገን ዋንጫውን ቀምተን ስለምንበቀለው እንዲህ ብላችሁ እንዳታስቡ። we are gunners, we are champions። የመጀመሪያው ሻምፒዮንስ ሊጋችን ለመብላት ነው ተዘጋጅታችኋልን? ማይ ገነርስ ፋሚሊ እንበለዋለን እንዲህ ብላችሁ እንዳታስቡ። ፒኤስጂ መጣንልሽ። አባቴ ባየር ሙኒክ እንዲያልፍ ቋጥር ይቀለናል አልኩኝ እንጂ ፒኤስጂ እንደሚያልፍ ይኸውልህ እዚህ ጋር የላይቭ ላይ ቆርጬ ማስቀመጣቸው አካውንት ነው። ጎስትሪያክስ ገብታችሁ ፎሎ አድርጉት። ፒኤስጂ እንደሚያልፍ ማቀው ለምን እንደሆነ ልንገርህ። ሐራም ቦል መጫወት ስለሚችል አያረ እስከ መጨረሻው ደቂቃ ድረስ አስጠብቆ ባለቀ ሰዓት ብቻ ሲዘናጉ አንድ ጎል ገባባቸው። መከላከል ስለሚችሉ ፒኤስጂዎች ሊቨርፑልን እኮ ይሄን ያደርጉት ተረዳኝ አይደለ? ግን እንደኛ መከላከል አይችሉ። ዛሬ ያየው ሐራም ቦል ምን እሺ ነው ተተቸዋለህ? ይሄ ለዋንጫ መድረስ የለበትም ገባ አይደለ? የሐራም ቦል ደርቢ ከኔ ጋር ተጫወተ ደግሞ ይሰጣል ነው ምንም ሌላ ነገር እንዳትጠብቅ። we are the gunners እኮ ፒኤስጂ እንዴት እንደምናሸንፍ ልንገር። ፈርስት ሃፍ ላይ ባለፈውም ስላገቡብን እና ውግም ማድረግ ስለሚችሉ ነው እንጂ ፈርስት ሃፍ ላይ ባያገቡ ደግሞ እኛንን ውግም የምናደርግባቸው። አባቴ አረ የፒኤስጂ አታክ እኮ ምናምን ነገር ማንዬ ቸልሲ ቀድሞ አግብቶበት እኮ ቸልሲ ላይ ራሱ መመለስ ያልቻለ ቡድን ነው ገባ አይደለ? ምን ሆነ ቸልሲ ሐራም ፉትቦል መጫወት ሳይችል ሐራም ኦፍ ሐራምስ ፉትቦል አሳይቼ 1-0 ወይ 1-1 በፔናልቲ 50-50 ቋጠር ካልቋጠርክ እንደውም ንቃችሁን ግቡ። እኛ ተከብረን ስንገባ አያዋጣንም። አርሰናል በቃ በላው ምናምን ስትል ጫና ታበዛብናል። መቼም አይበላውም ፒኤስጂ መቼም አያሸንፍም ምናምን ሲል ነው የሚያዋጣው። እንደዛ በላይ አራርዬ ልጅ ሐራም ቻምፒየንስ ሊግ ፋይናል ሂር ዊ ካም አባቴ ሪፈር ለፒኤስጂ ይሄ ወያላ ከኛ አቅም በላይ ስለሆነ እንግዲህ አምና ኢንተር ሚላንን የወጋኸውን መርፌ እንትወጋልን ውጋልን፣ እባክህን ውጋልን፣ ወያላውን ውጋልን። አደራ እግር ኳስን አደራ፣ ፒኤስጂዬ አደራ፣ ወያላውን አደራ። እንግዲህ የኢሮፓ ሊግ ቲም ለጥርጦ ሻምፒዮንስ ሊግ ፍጻሜ ደረሰ። እንግዲህ ምን ላድርግ? ከአንድ ተናቲም ጋር ሳይጫወት መቋጠርም አልቻልኩም። አደራ ብያለሁ። አመሰግናለሁ። እኔ እኮ ሙኒክ እኮ በጣም ነው የሚገርመኝ። ፒኤስጂ ተጥሎ የሚታለፍ ቢሆን ኑሮ እኛ ጥለን አናልፈውም ነበር እንዴ? እኔ እኮ ጥያቄ እኮ አሁን ዲያዝ ነው ብዬ ነው እንጂ ስጋ ነው ስጋ ተቆርጦ አይጣልም ብዬ ነው እንጂ ተስፋ እንዳላሳጣቸው ብዬ ነው እንጂ ፒኤስጂ እኮ ነው በቃ የተረጋገጠ እኮ ቢጣል እኛን ጥለውም ነበር እንደኛ አራት የገባብን ብቸኛው ቡድንን ሁሉም 6 7 8 ምናምን እየገባባቸው ፒኤስጂ ቢጣል ኑሮ እኛን ጥለው ነበር። ዲያዝዬ ግን አንተ ግን ሞክራል አስቆጭተኛል። እኔንም እንዲሁም ማለት ነው በቃ ምንም ማድረግ አይቻልም። ዋንጫውን ስታነሱ ቀጣይ እናያለን። በቃ ይመቻችሁ። የአርሰናል የአውሮፓ ቻምፒየንስ ሊግ የፍጻሜው ተጋጣሚ እንግዲህ ተለይቶ ታውቋል። በፍጻሜው ጨዋታ አርሰናል ከፒኤስጂ ጋር የሚገናኝ ይሆናል። ዛሬ በተደረገ ጨዋታ 1-1 ተጠናቋል። በድምር ውጤት ፒኤስጂ 6-5 በማሸነፍ እንግዲህ ወደ ፍጻሜው ጨዋታ ማለፍ ችሏል። ፋብሪዚዮ እዚህ ጋር ማለት ነው ቸኮለ፣ ተሳሳተ እንኳን አይደለም የቸኮለበትን ላሳያችሁ። ባየርን አውት ኦፍ ዘ ቻምፒየንስ ሊግ ብሎ ኤሊሚኔትድ ብሎ ይሄንን ፖስት አደረገ። ይሄንን ፖስት ያደረገው እዚህ ጋር እንደምትመለከቱት ከስር ጋር 3 ሚኒትስ ኤጎ ነው። ይሄንን ፖስት ሲያደርግ 3 ሚኒትስ ኤጎ ላይ 5 ሰዓት ከ53 ነበር ጨዋታው። 5 ሰዓት ከ53 ላይ አላለቀም። 5 ሰዓት ከ53 ላይ እንደምትመለከቱት ሰዓቱ ላይ 1-0 እየመራ ነበረ ፒኤስጂ።
90+5 ተጨምሮ ማለት ነው 90 ደቂቃ ከ50ኛው ሰከንድ ላይ ነው ፋብሪዚዮ ባየር ሙኒክ ከሻምፒየንስ ሊግ ወጥቷል ብሎ ፖስት ያደረገው። ጨዋታው አንድ እኩል ነው ያለቀው። ማይንድ 90+4 ላይ ነው ኬን ያገባው እና ቸኩሎ ነው አስባችሁታል። ከዛ በኋላ ድጋሚ ቢያገባ ባየር ሙኒክ the game would continue። ግባ በለው ማንም ይምጣ ማንም ብያችኋለሁ። ይላችሁ ቀን የሰራሁት ቪዲዮ እኛ ሙኒክ መጣ ይሄ ተለከፈ ቡድን ፒኤስጂ መጣ ምንም ግድ አይሰጠንም። ይውላችሁ ግባ በለውን የመጣውን እናስተናግዳለን። 1-1 በሆነ ውጤት ጨዋታው ተጠናቋል። ጀምአው እንኳን ደስ አላችሁ። ፒኤስጂ እንዲያልፍ ስትፈልጉ የነበረ አብዛኛው የቋጣሪ ክለብ ደጋፊዎች ማለት ነው ተሳክቶላችሁ ፒኤስጂ አልፎ መጥቷል። ግን ዛሬ ሜዳ ላይ ሐራም ፉትቦል እንዳያችሁ በደንብ ተገንዘቡ። ይወላችሁ ወደ ዋንጫ ማለፍ የፈለገ ቡድን ሐራም ፉትቦል ነው መጫወት ያለበት ግዴታ ነው። በዚህ ደግሞ ማስተሩን እኔ ታውቃለህ አይደለ? ማስተሩን እኔ ይሄን ቡድን ማለት ነው እንደሚመጣ አቅ ስለነበረ ነው ቀን ሙኒክ ምናልባት ቢመጣ ምናም በያልዘባረኩባችሁ ገብቷል አይደለ? በጣም እርግጠኛ ነበርኩኝ ይሄ ቡድን ከሜዳው ውጪ ሄዱ አንድ ጎል ካስቆጠረ ጫውታውን እጅግ ሊያከብደው እንደሚችል የመከላከል ኦርጋናይዜሽኑ አሪፍ እንደሆነ ስለማቅ ነው ዝም ያልኳችሁ ያልኳችሁ ነበር። ፒኤስጂ መጣ አይደለ? እናወራረዳታለን። ምናወራረደው ሂሳብ ሁላ አለ። በደንብ አስረግጬ ነው የምነግርህ። እንኳን በደና መጣህ በቃ ሐራም ፉትቦል ተጫውተሃል ዛሬ። እኔ ደግሞ የሐራም ፉትቦል አባቱ ነኝ። ሜዳ ላይ እንተያያለን። መታወሩ እንደፈለጋችሁ ፒኤስጂ እንዲህ ብለው ምናምን አመተሉ ትኖራላችሁ። ዘርባዱ አደዛ ወግዱልን። አሁን እዚህ እንዳለ እኔ በአንድ ጎል ምናምን እኔ ጋር አይሰራም እሱን ነገር እኔ ባውቀዋለሁ። በደንብ ተዘጋጂ ብሏል። እኔ ጥበቃ ይልኛለሽ አይደል? ተስፋ ላድርግ። አዎ እኔ የፈጸመው አሰቃቂ ነገር ነውና 19ኛችንም ቢሆን ጎል እናዋጣለን። አንዳንድ ጎል ብናዋጣ ነው። እኔ የለኝም 18 ያዋጡ። እኔ ለራሴ ምንም የለኝም እና ቡዳፔስት ላይ አገኝሻለሁ ብሏል። ዝም ብሎ ነው ተይው፣ ዝም ብሎ ሲያስፈራራ ነው እንጂ ምንም አይችሉም በራሱ። ነፍሲ ማን ነው እንገናኛለን በቃ ሰላም ቆይ እስከዛው ብሏል። እና እኔ ባቴጂ ይሻላል ልል ነበር ግን ሂጂ እኔ ምን አገባኝ። ጀማው በቃ ምንም ጥርጣሬ የለውም። ይደግመዋል። ባየር ሙኒክ ቢሆን እኮ ዋንጫው እናንተ ነበር። ዛሬ ባየነው አቋም ባየር ሙኒክ ቢሆን ዋንጫው እናንተ ነበር። ግን ፒኤስጂ ነው እንዴት እንደነበረ ሁላችሁም አይታችኋል። ስለዚህ ጀምር አሰላም ምናልባትም የአርሰናል ደጋፊዎች በዚህ ውጤት ደስተኛ ላይሆኑ ይችላሉ። ምናልባትም ፍርሃትን ወደ ጎን ትተው ከ20 ዓመታት በኋላ ላለፉበት የፍጻሜ ጨዋታ የሚመጥን አዲስና ታሪካዊ ድል ያስመዘግቡ ይሆናል። እነሆ የወቅቱ ምርጡ አጥቂ ከአስደናቂው የመከላከል ጥበብ ጋር በአውሮፓ ሻምፒዮንስ ሊግ ፍጻሜ ግንቦት 22 በዕለተ ቅዳሜ ምሽት 1 ሰዓት ላይ ቡዳፔስት ሃንጋሪ ፑሽካሽ አሬና ላይ ይፋለማሉ። ፓሪስ ሴንት ጀርሜን ከአርሰናል። ውጤቱ ምን ይሆን? የሚገርም የቻምፒዮንስ ሊግ ምሽት ልናይ ስንል አለቀ ነው የምልህ። በቃ ከረፈደ ብየዋለሁ። በሜዳቸው ባየር ሙኒክ ፒኤስጂ 1-0 መርቶ እስከ 90 ደቂቃ ድረስ ረበስ በጣም ነው የሚችለው ፒኤስጂ። ተከላክሎ 95ኛ 93ኛ ላይ ነው ምናምን ኬን አገባ። ግን እንደዛው አንዳች አለቀ። ረበስ ለአርሰናል መድኃኒቱ እኮ ፒኤስጂ ነው። እኔ ከሙኒክ ይልቅ ለአርሰናል መድኃኒቱ ፒኤስጂ ነው። ግን እንዲያልፍ የፈለግኩት ደግሞ ሙኒክ ነበረ። ኮምፓኒ የሲቲ ሌጀንድ ዋንጫውን እንዲበላ ፈልግ ነበር ቻምፒዮንስ ሊግ። ለማንኛውም በጣም የሚገርም ሲዝን ፒኤስጂ፣ በዛ ላይ ባክ ቱ ባክ ቻምፒዮንስ ሊግ ፋይናል። ይሄ ባክ ቱ ባክ ደግሞ ቻምፒዮንስ ሊግ ቻምፒየንስ ሲባሉ ውስጥ ያስቡት። ቻምፒየንስ ሊግ ፋይናል ላይ የምንጋጠመውን ቲም አውቀናል ማለት ከፒኤስጂ ጋር ነው የምንጫወተው። በጣም ያበደ ጨዋታ እንደሚሆን እርግጠኛ ነኝ። ምክንያቱም ዩሮፕ ላይ አለ የሚባለውን ቲም ነው የምንገጥመው። የዩሮፕ ቤስትን ቲም ነው እየገጠመን ያለ ነው። ባክ ቱ ባክ ቻምፒየንስ ሊግ ገብቷቸዋል። ፒኤስጂ ፋይናል የደረሰው ምን አይነት ቲም ነው ግን ፒኤስጂ? እግዚአብሔርን ምላችሁ ሰከንድ ሃፍ ላይ አራምቦል መጫወት እንደሚችሉ ነው ያሳዩን በስትክክል ማለት። ማርኪኒዮስ እና ፓቾ ምን አይነት ተከላካዮች ናቸው እንዴ! ምን ማለት ነው? እንደዛ ይጫወታል ዛይሬ ኤምሬ። ሉዊስ ዲያዝ ምን አይነት ተጫዋች ነው? እንደዛ ሙሉ ቲሙን ሲያርሰው እንዴት እኔ ግራ ገባኝ። ሊቨርፑሎች ሊቆጫችሁ ይገባል በዚህ ሰውዬ ማለት። ሃሪ ኬን ምን አይነት ስትራይከር ነው?
ምንም እድል የሌለው ሰውዬ ምንም እድል ምን አይነት ጎል ነው ያገባው? እድል ግን የለም። አንተ እግዚአብሔርን ማለት ፒኤስጂዎች አሁን የሚያስፈራ ቲም እንደሆነ እያሳዩኝ ነው። ለመሰላችሁ ሃራምቦል እየተጫወቱ አሸነፉ። ሰከንድ ሃፍ ሙሉን ሃራምቦል ማርኪኒዮስ ፓቾ በጣም ያበደ ጨዋታ ያለ ሀኪሚ ነው የተጫወቱት ሄደው ገብቷቸዋል ፒኤስጂዎች። ስለዚህ መፍራት አለብን እነሱ አሁን ከዩሮፕ ቤስት ቲም ጋር ነው የምንጫወተው። ስለዚህ ማለት በጣም ያበደ ጌም ይሆናል እርግጠኛ። እስኪ አንዳንድ ተጫዋቾችን ከሁለቱም ቲም ሬት እናደርጋቸው ማለት ነው። ሉዊስ ዲያዝ ምን አይነት ተጫዋች ነው? እግዚአብሔርን ነው የምላችሁ። እንደ ቡድኑ ተበለጠ እንጂ ያኛው ቡድን ቅርጹን ጠብቆ የሚገርም ቡድን ሆነበት እንጂ የሉዊስ ኤንሪኬ ቡድን የሚገርም ተጫዋች ነበር። ዛሬ እንዳለ አንድ ላንድ እያንጋለላቸው እያጋደማቸው ነው። ችግር የለበትም። በጣም ነው የሚችለው ሉዊስ ዲያዝ በጣም ማለት ነው። ዛሬ ደግሞ የኔ አባት 10 ከ10 ሃሪኬን ምን አይነት ተጫዋች ነው? የሚያደርገው ሎንግ ፓሶቹ እያንዳንዱ ፓሱ ያገባው ጎል ምን አይነት ድንቅ ተጫዋች እንደሆነ እግዚአብሔርን ጉልበቱ 10 ከ10 ዱዌ ኧረ በስመ አብ ይሾተዋል። የሚሾተው ሹት እንዳለ ኦን ታርጌት ነው። ኃይለኛ ምት ነው። በዛኛው ሆነበት እንጂ ኃይለኛ ተጫዋች ማለት ነው። ከያዘው ኳሱን ቤት በኩል እንደሚመቱ አታውቁም። ይመቷል። ተከላካይ በቃ ብሎክ አያደርገው ድብልቅ ነው የሚያደርገው ማለት ነው። 10 ከ10 ዲቪቻ ወይኔ ጉድ! ወይ ምን አይነት ተጫዋች ነው! እያንጋለለ ለመሄድ ድሪብሉ ያስጠላሃል። ስንት አሲስት እንዳደረገ ቻው ብሏቸዋል ማለት ነው። ማአት አሲስት ነው ያደረገው ቻምፒየንስ ሊግ ላይ ቁጥሩን አንተ ጻፈው። የመጨረሻ ጀግና የሆነ ተጫዋች ማለት ጀግና የሆነ ተጫዋች በስመ አብ 10 ከ10 ቡዳፔስት ላይ እንግዲህ የምንጠብቀው ቲም ፒኤስጂ ሆኗል ማለት ነው። የሚገርም ጨዋታ በኋላ አንዳቸው ውጤት አልቆ በ6-5 ፒኤስጂ ወደ ፍጻሜ ማለፍ ችሏል። ይሄ የፒኤስጂ አታክማን የትም የለም። ኖየር በጣም ብዙ ኳሶችን አድኖ ጨዋታ ውስጥ አቆያቸው እንጂ ማለት ነው እስከዚህ ሰዓት ድረስ ራሱ ላይሄድ ይችል ነበረ። የጨዋታ የመጀመሪያ ደቂቃዎች ላይ ፒኤስጂ ጎል ማስቆጠራቸው ይሄ ጨዋታ እንደዚህ ዝግት ያለ ጨዋታ እንዲሆን አድርጎታል። ላይክ ፒኤስጂ ያጠቃል ምናምን በተአምር ማለት ነው በስንት ጊዜ አንዴ ነው ካውንተር እየሄዱ የነበሩት። ምክንያቱም 2 ጎላቸውን መልሰው ማግኘት ችለው ከጀመረ ጨዋታ ላይ ያጠፉትን ጥፋት ደግሞ ያጠፉም እነዚህ 2 ሰዎች ጤነኛ ነው። ስፔሻሊ ኪቪቻ በዚህ ጨዋታ ኧረ በስመ አብ። በተቃራኒው ግን ኪቪቻ የዛኛውን ጨዋታ አስማት ሲቀጥል የዚህኛውን ጨዋታ ላይ ግን ኦሊሴ በጣም ደክሟል። በኦሊሴ ብቻ ሲሆን ዲያዝም በዊንግ በኩል ሙኒኮች መጮት እየቻሉ አልነበርም። ሀኪሚ ስለሌለ የተሻለ ነፃነት ያገኛሉ ብዬ ነበር በዛ በኩል በዲያዝ በኩል። ነገር ግን ዋረን ዛየር ኤምሪም ዛሬ ቆንጆ ነበር። ነገር ግን እያንዳንዱ 1-to-1 ዱል ላይ ማለት ነው ማርኪኖስ እየመጣ ሲሰራ የነበረው ስራ የትም የሌለ ቲም ነው ይሄ ቲም። ፓቾ አንደኛ ፐርፎርማንስ በቃ ሲያጠቁ አንድ ላይ ሲከላከሉ አንድ ላይ ምን አይነት መግነጢሳዊ የሆነ ቲም እንደሆነ ፒኤስጂ ቲም የትም የሌለ ቲም ነው። ፋይናል ላይ ግን የሚጠብቃቸው ውዱ ክለባችን ይሆናል ማለት ነው። ሜይ 30 ላይ ፒኤስጂ ከአርሰናል ቡዳፔስት 2026 የሻምፒዮንስ ሊግ ፍጻሜ ጨዋታ ይካሄዳል። ቡድናችን ሻምፒዮን የሚሆንበት ዓመት ያድርግልን። ፎሎ፣ ኮፒንግ፣ ሼር እያደረጋችሁ ይመቻችሁ። እሺ ፒሼ የልጅነቴ ስሙኝ። ዱዌናውን ቤን ዋይት በቃሉ ነው የሚይዘው። ማን ነው የሚይዘው? ቅቫርስኬሊያን ማን ነው የሚይዘው? ያላችሁ የዋንጫ እድላችሁን እዛ ሄደህ ትፈልጓለህ። ያራዳል ሲሆን ስማኝ፣ ግን ቡድንን የምትወድ ከሆነ የምትደግፈው ቡድን የምትወድ ከሆነ ቆንጆ ነገር ልንገር። ኮከብ 822 መሰላል ላይ ትገባና ማለት ነው ትመዘገብና ተመልሰህ ወጥተህ ተመልሰህ ትመጣና ኮከብ 822 መሰላል ላይ መጀመሪያ መደበኛ የጥሪ ማሳመሪያ የሚል ከች ይልልሃል። ቀጥሎ ደግሞ ዓለም አቀፍ የጥሪ ማሳመሪያ የሚል ከች ይልልሃል። ቀጥሎ ደግሞ ምን ይመጣልሃል? አዲስ የተጫኑ የጥሪ ማሳመሪያዎች የሚል ይመጣልሃል። የቡድንን መዝሙር የምትወደውን የቡድን መዝሙር ማለት ነው ማስገባት ትችላለህ። ከዛ ሲደወልልህ አሁን እኔ ግሎሪ ማን ዩናይትድ ይላል። ወያላ ከሆንክ ደግሞ ኖርዝ ለንደን ፎሬቨር ይልልሃል ማለት ነው። ለማንኛውም አካውንት ተመቷል። ቪዲዮ ኮፒ ሊንክ ይደረግ። ምችት ይበላችሁ። በጣም ደባሪ አስቀያሚ ፍዝዝዝ ያለ ጨዋታ ያለፈ ሳምንትን ጌም እንደግማለን ብለን ነገር ግን ቪንሰንት ካምፓኒ ተበለጠ። በቃ በኤክስፒሪየንስ ተበለጠ። የአሰልጣኞችን ኤክስፒሪየንስ ነው ያየነው። ጌም ማኔጅመንት አልቻለም ቪንሰንት ካምፓኒ። ከአጀማመሩ ጀምሮ ካስተላልፉ ጀምሮ እነ ዴቪስ መግባት ነበረባቸው፣ እነ ካርል የሚባሉ ልጆች። ጌም ማኔጅመንት ዜሮ ቪንሰንት ካምፓኒ። እጁ ላይ ያለውን ቻንስ ነው ያጣለው ቪንሰንት ካምፓኒ። ፒኤስጂዎች ግን ይመቻቸው፣ ለሁለተኛ አመት በተከታታይ ፋይናል ደርሰዋል። እኔ እርግጠኛ ነኝ፣ እኔ 100% እርግጠኛ ነኝ ፒኤስጂ ይህንን ዋንጫ ይበለዋል። የፒኤስጂ ነው የዋንጫ ባላንድ ወሩ ደግሞ ለዴምቤሌ። ነገር ግን ቪንሰንት ካምፓኒ በጣም ትልቅ ጥፋት፣ በጣም የሞተ ጨዋታ፣ በጣም የቀዘቀዘ፣ በጣም ፍዝዝ ያለ ጨዋታ። ኦሊሴ ተኝቶ ነው። ትንሽ ሉዊስ ዲያዝ ይሻላል።
በቃ ኤክስፒሪየንስ ተበለጠ ቪንሰንት ካምፓኒ። ነገር ግን ፋይናሉ እንግዲህ አርሰናል ከፒኤስጂ ነው። እኔ ብያለሁ ከፒኤስጂ እና ከባየር ሙኒክ አሸናፊ ነው ዋንጫው የሚበላ ብያለሁ። የአርሰናል ጥላቻ አይደለም ይሄ፣ ፒኤስጂ የሚገርም ቲም ስለሆነ ነው። በስተመጨረሻም ፒኤስጂ የዋንጫው ፋይናሊስት ሆኗል። የፍጻሜውም ጨዋታ አርሰናል ከፒኤስጂ የሚደረግ ይሆናል ማለት ነው። እንዴት ይሆናል? እስቲ ውጤት በኮመንት አስቀምጡልኝ። አርሰናል ምናልባት ይህንን የአውሮፓ ቻምፒየንስ ሊግ ከፍ አድርጎ ይስሞ ይሆን ወይስ ደግሞ ፒኤስጂ እንደ አምናው ይህንን ዋንጫ በድግ አድርጎ ይደግሞ ይሆን የሚለውን እሱም በኮመንት አስቀምጡልኝ። ለማንኛውም ማለት ነው ፒኤስጂ በፈርስት ሃፍ ውጤት በኦስማን ዴምቤሌ ብቸኛ ጎል ነው እንግዲህ ዛሬ ማሸነፍ የቻለው። የዋንጫው ፋይናሊስት ሆኖ አንዴ ለፒኤስጂ ፒኤስጂን ከምሬ ነው አለማድነቅ ማይቻለው። ዊሊያም ፓቾ ምን አይነት ተከላካይ ነው እናንተ! እንዴት አባቱ ነው የሚችለው ዊሊያም ፓቾ! ኧረ በስመ አብ! ቪቲኒያ ክቫራትስኬሊያ ምን አይነት አሲስት ነው ለዴምቤሌ ያደረገለት! እንዴት ነው የሚጫወተው! ኧረ በስመ አብ! ባይዞ መጨረሻ አካባቢ ላይ ግልጽ እድል ነው ያባከነው። ትክክል ኳሱን ባለመምታቱ ጎል አላስቆጠረም እንጂ ይሄ ተጫዋች ዛሬ ራሱ ሁሉ ጎል አስቆጥሮ መውጣት የሚችልበት ጨዋታ ነው። ያው እንግዲህ ሙኒኮች አሳዛኝ ተሸናፊ ሆነዋል ማለት ነው። እጅግ በጣም እዚህ ስለደረሱ እነሱም እንግዲህ አንዴ እናጨበጭባለን ማለት ነው። ብቻ ግን እጅግ በጣም ደስ የሚል ጨዋታ ተመልክተናል። ያን ያህል እንደባለፈው አዝናኝ ባይሆንም በጎል የታጀበ ምሽት ባይሆንም ቆንጆ ጨዋታ ነው የተመለከተው። ለማንኛውም ግን ይሄኛውን የሉዊስ ኤንሪኬን ቡድን ፒኤስጂን አለማድነቅ አይቻልም። ቢስሚላ እረ መብራት ያልተጫወተብኝ ኡጋርቴ እንኳን እንደዛ አላቃጠለኝም። ፋሚሊ እኔን የምትወዱ ሰዎች ይሄን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ላይክ አድርጉ። የሙኒክን ጨዋታ በስልክ ነው የጨረስኩት። እንግዲህ የሙኒክና የፒኤስጂን ጨዋታ እኔ አሁን ሶላር ወይም ጄኔሬተር ምናምን የምትሸጡ ሰዎች ወይ በማስታወቂያ ወይ በረጅም ጊዜ የምከፍለው ክፍያ መፍትሄ በቃ ወይ ጄኔሬተር ስጡኝ ወይ ሶላር እንዲሰጡኝ፣ ሜሽንም አድርጓቸው ደሞም ሼርም አድርጉላቸው። ይህን እላችኋለሁ። ወደ ጨዋታው ስመለስ ብዙ ሰዎች ይህን ጨዋታ ባልጠበቅ ነው እያሉ ነበር። እኔ አሁን ቪዲዮ እያየሁ ነበርና መብራት ስለጠፋ ቪዲዮ እያሳለፉ እያየሁ ነበርና እንደጠበቅ ነው አይደለም ምናምን። ብዙ ጎል አልነበረውም፣ ግን ጨዋታው ደባሪ ነበረ። ጥሩ ሙከራዎች ነበሩት። ኳሱ ይመላለሳል ኳሶቹ። ግን እኔ የተረዳሁት በዛሬው ጨዋታ ሉዊስ ኤንሪኬ ሲፈልግ መከላከል ይችላል፣ ሲፈልግ ማጥቃት እንደሚችል ነው ያወቀው። እኔ ዝም ብሎ ማጥቃት ብቻ እንጂ ካጠቁት ክፍት እንደሆነ ነበር የሚሰማ። አሁን ባለፈው ብዙ 4 ስለገባበትና ዛሬ ግን ቡድኑን ኮንትሮል አድርጎ አሁን ሙኒክ ኳሱን እኮ ይዞታል፣ ግን በተፈቀደለት አደጋ በሌለው ቦታ ነው ኳሱን ሲያንሸራሸር የነበረው ሙኒክ። እኔ በእርግጥ እንደዚህ ኳስ አስረዳ ሌላ ነገር አይገባኝም። አሁን በዚች ሚጤጤ ጭንቅላቴ ነው የተረዳሁትን ሳይ እንደውም በኤክስጂ እኮ የፒኤስጂ ኳሶች እኮ ለጎል ቅርብ ነበሩ። የተሻለ ነው ብዬ አስባለሁ ከሙኒክ አሁን ዛሬ የፊት የጠበቅናቸው አሁን ኦዲሴም ዲያዝም ማዱኬ ነበሩ። ዛሬ ምንም ውሳኔያቸው ልክ አልነበረም። ባለፈው እንዳየናቸው አይደለም የነበሩት እና ብዙ ይጠበቅባቸው ነበር። ሃሪኬን እንደውም መጨረሻ ራሱን ነፃ አውጣ ጎል አስቆጥሮ እንጂ ሌላው ግን አልፎንሶ ዴቪስን ማስቀመጥ አልነበረበትም ብዬ አስባለሁ። ኮምፓኒ በእርግጥ ጎበዝ ነው። ኮምፓኒ በጣም አሪፍ ተመችቶኛል። ሀሳቡም በፊትም አደንቀው ነበር። የልጆች የማቴሪያል እጥረት ነው ብዬ ስለማስብ ነው እንጂ ከዚህ የተሻለ ነገር ማድረግ ይችላል ብዬ አስባለሁ። ግን አልፎንሶን ማስቀመጡ በእርግጥ የፊትነሱም ሁኔታ ይሆናል ብዬ አስባለሁ። ግን ሉዊስ ኤንሪኬ ለምን አለፈም የሚባል አይደለም። የሚገባው ሰው ነው ያለፈው። በጣም የሚገርም ጂነስ የሆነ ሰው ነው እሱም። ልጆቹም እንግዲህ እንደምታዩት ነው የእሱን ሀሳብ በጣም ይተገብራሉ። እንግዲህ ፋይናል ከአርሰናል ጋር ከባድ ጨዋታ ይሆናል ብዬ አስባለሁ። ዛሬ አሁን በመከላከል ስላየነው ደካማ ምናምን እንዳትሉ፣ ፋይናል ላይ ደግሞ ሌላ ሊሆን ይችላልና ደግሞም የሚያገኘው አርቴታ ነው። በመከላከሉም በጣም ሶሊድ የሆነ ቡድን ነው። ግን አሪፍ ጨዋታ ይሆናል ብዬ አስባለሁ። ከ26 ቀን በኋላ ምናምን ከ24 ቀን በኋላ አይ ቲንክ እንደዛ መሰለኝ። ግን አጓጊ ጨዋታ ይሆናል። ብቻ የተሰማችሁ እናንተ ኮመንት ላይ አስቀምጡ። ግን ቪዲዮን አደራ የምትወዱኝም የምትጠሉኝም ኮፒ ሊንክ አድርጉ። ደግሞ ይሄ ጄኔሬተር የሚሸጡ ሶላር የሚሸጡ ሰዎች ሜሽን አድርጉልኝ አደራ። ሁላችሁንም በጣም አመሰግናለሁ። ቴንክ ዩ ኬን የዘገየ ጎል ቢስሚላ ዘገየህ። አንድ 5 ደቂቃ ወደፊት ቢሆን ኖሮ ይሄ ጨዋታ በእንደዚህ አይነት መልኩ አያልቅም ነበር። ፒስ ነው እናት እንዴንሽ እና አሪፍ ጨዋታ ነበረ። ጥሩ ነው ያየነው። ሻምፒዮንስ ሊግ ፋይናል አርሰናል ከፒኤስጂ ይመቸን።
ፈረንጅ ሲናገር ምን ይላል መሰላችሁ? ኤክስፔክቴሽን ኪልስ ዩር ሃፒነስ ይላል። በቃ ይሄ ጨዋታ እኔ ኤክስፔክት ባላረኩት ነው ያልኩት ማለት ነው። ደግሞ ጭራሽ ሰዎች እንዲመለከቱት ቀጠሮ ካላችሁ ቀጠሯችሁን ሰራርዛችሁ ምናምን ይህንን ጨዋታ ማየት አለባችሁ ብዬ መወስወሴ ማለት ነው። በጣም አዝግ ጨዋታ ነበረ ነው ብላችሁ በቃ ማለት ባየር ሙኒክ በዚህ ጨዋታ ላይ ምንም እንዳያደርግ ነው ፓሪስ ሴን ዠርሜን ማድረግ የቻለው ማለት ነው። አርሊ በዴምቤሌ አማካኝነት ጎል ማስቆጠሩ ደግሞ በቃ ባየር ሙኒክን ምንም እንዳይንቀሳቀስ ነበር የገደበው ማለት ነው። ባይዘው ፓሪስ ሴን ዠርሜን በጣም አደገኛ ቡድን ነው። ከኳስ ውጭም ከኳስ ጋርም ማድረግ የሚፈልገውን ነገር በምን ያህል ጥራት ማድረግ እንደሚችል በዚህ ጨዋታ ላይ በድጋሚ ያስመስክራል ብዬ አስባለሁ። ከእንግሊዝ ቡድኖች ጋር ሲገናኝ ከተለያዩ የአውሮፓ ቡድኖች ጋር ሲገናኝ በጣም ስትሮንግ የሆነ ቡድንና ተጫዋቾቹ በምንም አይነት የጨዋታ መንገድ ውስጥ ውጤታማ እንደሆኑ ቨርሳቲሊቲያቸው ከፍ ያለ ታክቲካል አንደርስታንዲንጋቸው ጥራቱ ከፍ ያለና የአሰልጣኙ የጨዋታ መንገድና አቀራረብ ደግሞ በጣም ልዩ እንደሆነ ታዝቤያለሁ። ኤኒዌይ ግን ጨዋታው በጣም አዝግ ነበረ። እኔ የትላንቱና የአትሌቲኮ ማድሪድና የአርሰናልን ጨዋታ መመርጥ ይመስለኛል ከዚህ ጨዋታው ላ ማለት ነው። በተለይም ደግሞ ኤክስፔክት ካረኩበት መንገድ አንጻር ማለት ነው። እናንተ ይህን ጨዋታ እንዴት አገኛችሁት? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። የአርሰናል ተጋጣሚ በይፋ ታውቋል። ፒኤስጂ ባየር ሚኒክን ማሸነፍ ወደ ፍጻሜ ማለፉን አረጋግጧል። ታዲያ መድፈኞቹ በቻምፒዮንስ ሊግ ፍጻሜ ጨዋታ ብርቱ ተፎካካሪ እንደሚጠብቃቸው ከወዲሁ ታውቋል። እናም ካሁኑ የአርሰናልና ፒኤስጂ ፍጻሜ ጨዋታም በበርካቶች እግር ኳስ አፍቃሪያን ዘንድ በጉጉት እየተጠበቀ ይገኛል። ዋንጫውን ማን የሚበላ ይመስላችኋል? አርሰናል ወይንስ ፒኤስጂ? ሀሳባችሁን ኮመንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። ይኸው ግምታችን ሁላችሁም ሙኒክ ብላችሁ ስትዘሉ ፓሪሳን ብያችሁ ነበር። ሰስታውን ሌለ ቻምፒየንስ ሊግ ሰስታውን ሌለ ቻምፒየንስ ሊግ እያለ ይመጣላል። አሁን ይጀባ ወይኔ አርሰናል ቢሆነ መንገድ እንግዲህ ተወጣችሁ የሆነ ማስተር ፕላንም ያስፈልጋችኋል። ኤነሪኪን ነው ምን እንደሚያበላቸውም አላውቅም። እኔ ፖዘስድ የሆነ ፒፕል የሚታይ ሜዳ ላይ ሳያቸው ምንም እኔ ነግራችሁ ነበር። ከፒኤስጂ ጋር ጀመር ባየር ሙኒክ እዚህ 1.6 ለምናምን ወዱ ራሱ እንዴ ያረ እኔ ሰክስ እያልኩ ነበር። ዛሬ ፒኤስጂ በቃ አይሆንም ፈጽሞ ማይሆን ክለብ ዛሬ ራሱ እንዳያሱት ነው። ካውንተር ላይ ያላቸው ጥራት እንደውም ዛሬ እነ ክቫራ ምናምን ሲክለሰለሱ ነው። ሉዊስ ዲያዝም ተክለሰለሷል። እነተመናገር ባየርኖቹ ዊንገሮቹ እንዶ ኦሊሴ ዲያዝም ዛሬ ተክለሰለሱ። ምታቸውም የለ ዲያዝ በተለይ ምን ነው እኔ እንዳትመታ በቃ አንተ እንዳትመታ የተባለ ሰው አለ። እተኩስብሃለሁ ያለው ሰው አለ። የሆነ አስፈራርቶታል ፓሪስ ውስጥ ነው ሲወጣ። ኧረ በስመ አብ ብቻ የሚገርም ነበር። ፓቾ ራሱ በጣም ዲዘርቭ ከሚያደርገው ክሬዲቱን ዛሬ ግን ጨዋታውን በአጠቃላይ ሰመሬት ለማድረግ ማለት ብዙ ወሬ ሳላበዛባችሁ ዛሬ ያሸነፈው የፒኤስጂ ሚድፊልድ በቃ ፋቢያን ሩይዝ ነው ያሸነፈው፣ ቪቲኛ ነው ያሸነፈው፣ ዦኦ ኔቬስ ነው ያሸነፈው። ሚድፊልዱ ፈጽሞ ልዩ ነበር። ዛሬ ምሪ እንደጠበቅኩ ተቸግሮ ነበር ሉዊስ ዲያዝ። ግን ሉዊስ ዲያዝ ዛሬ እንደነገርኳችሁ ምን ታይቶት እንደሆነ አላውቅም፣ መስጠት ሊታየው እሱ ለራሱ በሄዳቸው አንዳንድ ኳሶች መቀየር ይችል ነበር። ከዛ ደግሞ ስንመጣ ኦብቪስሊ ዳኛው ቢገስ ፋምብል በጣም በቃ ፈርስት ሃፍ ላይ የጆኦ ኔቬስን ለብቻ አስረድቻችኋለሁ። ፈርስት ሃፍ ላይ አክቹዋሊ ገብታችሁ ማየት ትችላላችሁ። እንደነገርኳችሁ ኳሱ የሚወጣ ነበረ፣ ወደ ጎል የሚመጣ ነገር አልነበሩም እና ወደ ውጭ የሚመጣ ኳስ እንደመሆኑ እና ደግሞ ጆኦ ኔቬስ አስቦበት አለመሆኑና እጁን ፊቱን ለመሸፈን ለማድረግ የሞከረው ሙከራ ነው እጁን የመታው እና በዛ አንጻር ነው በህጉ መሰረት ነው የነገርኳችሁ። እኔ አሁን መሆን አለበት አይደለም መሆን ነበረበት መሆን አይደለም በሚል አይደለም እና በህጉ መሰረት ነው የነገርኳችሁ ያሉት እና በዛ አንጻር ነው የከለከሉት ፔናልቲውን። ግን የሜንዴዝ ጉዳይ ቢጫ ካርድ ላይ ነበረ። ኮርነር ላይ ምር እንዳያችሁት ኳሱን አስረዝሞ ኦልሞስት በዊንግ በኩልም ቢሆን ዶግሶ አይባልም ኔሮፍ ጎል ስኮሪንግ ኦፖርቹኒቲ አይደለም። ነገር ግን ወደ ጎል በቃ ጎል ኦፖርቹኒቲ ነው ብቻ ያቋረጡ ካውንተር እንደማቋረጥ ነው ኦልሞስት እና እሱን ካቋረጥ ደግሞ ሁሌ ቢጫ ነው። ያ ቢጫ ነበረበት፣ ቢጫ ተሰጠዋል። ቀይ ኑኖ ሜንዴዝ አሁን እዛ ጋር ቀይ ተሰጥቶት ቢሆን ጨዋታው ኮምፕሊኬሽኑ ይቀየር ነበር፣ ፈጽሞ ይቀየር ነበር። መርሳት የለም ግን ያ እንዲህ አንጋዳ እንደዚህ ነው እድለቢስነት ይመጣል። ባየር ሙኒክም ግን አንደርዌይንግ ነበር። አሊያንዝ አሬና እንደመሆኑ ትንሽ ላይክ ማናፕ ማድረግ ነበረባችሁ። አዘኘባችኋለሁ። በእናንተ ጥሩ ጨዋታ ምናልባት አሳያላችሁ፣ ምናልባት ሜዳው ላይ አሸንፎ እስከ ኤክስትራ ታይም ምናልባት የሚካሄድበት ቻንስ አለ የሚል ነገር ምናልባት ነበረ። እኔ በውስጥ የነበረውም እንደዛ ነው። ሬጉላር ታይም ገልብጦት ከሜድ ይልቅ ምናልባት አሸንፎት ኤክስትራ ሄደው ፒኤስጂ ምናልባት እንደዛ ያሸንፋል። ስቲል ፒኤስጂ አልፏል ነበሩ። ዴምቡዝ እና ያጀማ አልፏል። አርሰናል ቢግ ታስክ ይጠብቀዋል። ኢምፖሲብል ሲቹዌሽን አይደለም ፎር አርሰናል። ሁሉም ሰው ዘሎ እንደዛ ሄዳችሁ ይችላል። ፋይናል ላይ ስቴፕ አፕ አደረገ ነው። ነገር ግን ዲስ ጋይስ አር ፖዘስድ ጋይስ። እኔ
የሆነ ነገር ይዟቸዋል። በቃ እኔ ለእናንተ ምን እንደምላችሁ አላውቅም። ይመቻችሁ ብቻ። ቻምፒየንስ ሊግ ፋይናል ላይ መመለሳችን አይቀርም። ከዛም በፊት ጊቫዌይ ነገር ፊክስ እናደርጋለን። ይመቻችሁ።